ቀጥታ እዛ ቤት ተቀባይነት ሲያገኝ ምን ሆነ? 3 ቢሊዮን ዶላር ተፈቀደለት። ከዛ ከ3 ቢሊዮን ዶላር ደግሞ ቀጥታ ወደ ባንክ አካውንት የአብይ ባንክ አካውንት ማለት የኢትዮጵያ ብሔራዊ ባንክ አልገባም። አብይ እንዲወስድ የተደረገው 1 ቢሊዮን ነው። 1 ቢሊዮን በዛን ጊዜ እንትን ተዘግቧል። አይ ቲንክ በሮይተርስ ተዘግቧል። ሮይተርስ ዘግቦታል። ይኸውላችሁ ዩኤኢ ቱ ጊቭ ኢትዮጵያ $3 billion in aid and investment ብሎ መቼ ነው ይሄ? ጁን 16 2018 ነው ሮይተርስ ያወጣ። ከዚህ ውስጥ 1 ቢሊዮን በቀጥታ ነው የወሰደው አብይ። 2 ቢሊዮን በኢንቨስትመንት ስም ነው። ይሄ ዜና የተሰራው ነሐሴ 2018 ልክ አብይ አቡዳቢ በነበረበት ቀን በጉድፈቻ ይኸውላችሁ ኤፕሪል ላይ ኢትዮጵያውያን በቃ ያሻግረን ብለው አብይን ሾሙት። ጠቅላይ ሚኒስቴር ሆኖ ሞቅ ያለ አሪፍ ንግግር አደረገ። ሁላችንም መረቀን ሃኒሙን ገባን። በቃ ኢትዮጵያ አለፈልን ብለን ሳንጨርስ እሱ ኤፕሪል ላይ ነው እንግዲህ ምንዘፍ ነው እኛ። እሱ ሜይ ብቻ ኢትዮጵያ ውስጥ ቆይቶ ጁን መጀመሪያ ላይ አቡዳቢ ገባ። እንደ 2 ወር እንኳን ኢትዮጵያ ውስጥ አልቆየም። ቀጥታ ሙሉ በሙሉ ዜግነቱን በጉድፈቻ እዚያ ገባ። ከዛ ገንዘብ ተለቀቀለት። ከዛ ገንዘብ ብቻ አይደለም የለቀቁለት፣ ሄሊኮፕተር ሰጡለት። ሄሊኮፕተር ሰጡት። ሄሊኮፕተር ከነ አሽከርካሪው ፓይለት ሰጡት። ልብ በሉ አብይ በዩኤኢ ዜጎች ነው የሚሄደው። እኔ ኢትዮጵያ በነበርኩበት ጊዜ አንድም ኢትዮጵያዊ የሱን ሄሊኮፕተር በረራውን የሚቆጣጠር የለም። የሚነዱት የሱን ሄሊኮፕተር የሚነዱት የዩኤኢ ዜጎች ናቸው። የተባበሩት አረብ ኤሚሬትስ ዜጎች ናቸው። ከሄሊኮፕተርና አብራሪውን አንድ ላይ ሆኖ ሰጡት። ከሱ በተጨማሪ ደግሞ የደህንነት አማካሪም መደቡለት። አብይን የሚመራ ሰው ተመደበ። ገንዘብ ሰጡት። ከገንዘብ ጋር ሄሊኮፕተር፣ ከሄሊኮፕተር ጋር አብራሪ፣ ከዛ ቀጥሎ ደግሞ አማካሪ ተብሎ አብይን የሚያሽከረክር ሰው ተመደበ። ስሙ ደግሞ መሐመድ ዴላን ይባላል። መሐመድ ዴላን አብይን የሚያማክር እንግዲህ መሐመድ ቤንዚያድ ቢዚ ስለሚሆን ቀጥታ አንተ ራን አድርገው ኢትዮጵያ ተብሎ ኢትዮጵያ ላይ ሹመት ያገኘው መሐመድ ዴላን ይባላል። ሲኒየር የኤምቢዚ መሐመድ ቤንዚያድ አማካሪ ነው መሐመድ ዴላን። ያ አብይን ራን እንዲያደርግ ተደረገ። አሁን አብዛኛው ጊዜ መጥቶ ቤተመንግስት የሚያድር ነው ሰውየው። ቤተመንግስት የሚቀመጥ ቤተመንግስት ሆኖ ኢትዮጵያን የሚያሽከረክር፣ መከላከያ ሰራዊትን የሚያሽከረክር፣ ብሔራዊ ደህንነትን የሚያሽከረክር፣ ሙሉ በሙሉ ቤተመንግስትን የሚቆጣጠር የዩኤኢ ተወካይ ቤተመንግስት የሚቀመጥ ሰው ነው። ገንዘብ ይሰጣሉ ከነ ፓይሌቱ ሄሊኮፕተር። ከዛ ደግሞ ኢትዮጵያን የሚረከብ ሰው ከአብይ ጋር ላኩት። ያ አብይ ተልኮ ወስዶ ይሰራል። ነገር ግን በቂ አይደለም። በቂ አይደለም። ሰው እዛ ተመድቦ ቤተመንግስት የሚቀመጥ ሰው ያስፈልጋል ብሎ ሙሉ በሙሉ ይህንን ሬስፖንሲቢሊቲ ወስዶ መሐመድ ዴላን ቤተመንግስት አንድም ቀን
ሆቴል አድሮ አያውቅም። እኔ እስከማውቀው ድረስ መሐመድ ዴላን ስመጣ ቤተመንግስት ነው የሚያድረው። ሆቴል አያድርም። እንደፈለጋችሁን ሰው ጠይቁ። ከዛስ ምን ሆነ? ሙሉ በሙሉ የአብይ ቤተመንግስት እንዲታደስ ተደረገ። ወዲያውኑ አብይ ከአቡዳቢ ሲመለስ ቤተመንግስት እድሳት ተጀመረ። የአብይ ቤተመንግስት 4 ኪሎ ያለው ማለት ነው። ሌላ ቤተመንግስቶችን እሱ ሌላ ጉዳይ ነው። እሱንም እናወራለን ከተፈለገ። የአብይን ቤተመንግስት 4 ኪሎ የነበረውን እናጽዳ ተባለ። እንግዲህ ለብዙ ዓመታት የነበሩ ዶክመንቶችን አውጡና አቃጥሉ ተባለ። አብዛኛው ዶክመንት ተቃጥሏል። አብዛኛው የኢትዮጵያውያን መረጃ ተቃጥሏል። እና ቤተመንግስት የአብይ 4 ኪሎ ቤተመንግስት እድሳት ምናምን ሙሉ በሙሉ 100% መሐመድ ቢን ዚያድ ነው የከፈለው። ቀን ሰራተኛ እንኳን ቤተመንግስት ውስጥ አይገቡ። የኢትዮጵያ ቀን ሰራተኛ ቀን ስራ የሚሰሩ እንኳን ውስጥ ገብቶ አልሰሩም። የውጭ ሀገር ዜጎች ናቸው እንዳሉ ግንባታውን የወሰዱት። የአብይን ቤተመንግስት የገነቡ ኢንጂነሮቹ ሙሉ በሙሉ የዩኤኢ ናቸው። በነገራችን ላይ 4 ኪሎ ቤተመንግስትን የሰሩ ኢንጂነሮች ዩኤኢ ቢሆኑም ባክግራውንዳቸው ግብጾች ናቸው። ዩኤኢ እኮ የዩኤኢ የተባበሩት አረብ ኤሚሬቶች ዜጎች የሚባሉት እኮ 1 ሚሊዮን ናቸው። ሌላው እዛ የሚኖሩ 90% የውጭ ሀገር ዜጋ ነው። አብዛኛው ግብጾች ናቸው የሚበዙት። ኮንትራክተሮችና እንደው ኢንጂነሮች የአብይን ቤተመንግስት 4 ኪሎ በአዲስ መልክ የገነቡት ገንዘቡም ከዩኤኢ ኢንጂነሮቹም ከዩኤኢ ቀን ስራ እንኳን የሚሰሩት ከዩኤኢ። አንድም ኢትዮጵያዊ ኢንጂነር እዛ ላይ አልተሳተፈም። ጠይቁት፣ ጉግል አድርጉ ከፈለጋችሁ ካለ ሂዱና ሙሉ በሙሉ መረጃውን ፈልጉት። ፋይናንሱ ከዛ ነው። እኛ ይህን የምናወራ እዛ ማኔጅ ሲያደርጉ የነበሩ ጓደኞቻችን ናቸው። አብረን ስንሰራ የነበሩ ሰዎች ናቸው። ዝም ብለን አይደለም። ቤተመንግስቱን ስትቆጣጠር የነበረው በዛን ጊዜ የኦዲፒ ማዕከላዊ ኮሚቴ አባል ነበረች። ያው ከዛም ደግሞ ኮንስትራክሽኑን አጠቃላይ ኦቨርሲ የሚያደርጉ ልጆች አሉ፣ እናውቃለን። ምን ለማለት ነው? ቤተመንግስቱን ለአብይ የሰሩት ዩኤኢ ናቸው። ሙሉ ሙሉ ገንዘቡን፣ ኮንስትራክሽኑን፣ ኤቭሪቲንግ ኢንጂነሪንጉን ሙሉ ሙሉ። እሱ ብቻ አይደለም እንግዲህ ለምን አብይ ዜግነቱ በጉድፈቻ ዩኤኢ ስለገባ እቺ ቤተ መንግስት እድሳት ብቻ ሳይሆን ሌሎችም ሪዞርቶችም ሌሎች ቤተ መንግስቶችን በተለይ ለምሳሌ ጫካ ፕሮጀክት የሚባለውን በአዲስ መልክ ጸዳ ያለ እንጦጦ ከእንጦጦ ጀምሮ ወደ የካ ተራራ ጨምሮ ቤተመንግስት እየሰራ ነው አይደል? አብይ እዛ ጫካ ፕሮጀክት ብሎ እንዳውም ታስታውሳላችሁ በ49 ቢሊዮን ብር ወይ ደግሞ ያኔ 10 ቢሊዮን ዶላር ተጠቅሞ ቤተመንግስት እየሰራ ነው ተብሎ ጥያቄዎች ሲነሱ ፓርላማ ላይ ቀርቦ አብይ 49 የምትሉት ደግሞ ምንድን ነው? እኔ ያው ቤተመንግስቴን ሌላ ጫካ ፕሮጀክት ብዬ ቤተመንግስት እየሰራው ነው። ምንድነች እቺ ደግሞ 49? እኔ እየሰራው ያለው በ400 ወይ በ500 ቢሊዮን ኢትዮጵያ ብር ነው እየሰራው ያለው። ለምንድን ነው የምትጠይቁኝ? ገንዘቡን ከፓርላማ አይደለም ከኢትዮጵያ ህዝብ አይደለም ያገኘሁት። እኔ ገንዘቡን የሚሰጡኝ ሌላ ሀገር ነው። ስለዚህ አትጠይቁኝ፣ መጠየቅ አትችሉም።
ብሎ አብይ ፓርላማ ላይ ያወራውን ሁላችንም እናስታውሳለን። ያ ገንዘብ ያ 500 ቢሊዮን ኢትዮጵያ ብርን ተጠቅሜ ቤተመንግስቴን አዲስ ቤተመንግስቴን እሰራለሁ ያለው አብይ ጫካ ፕሮጀክት የተባለው 10 ቢሊዮን ዶላር ተጠቅሞ የራሱን ቤተመንግስት እንደው ኢትዮጵያ ህዝብ ነው ሀገርን የሚለውጥ ገንዘብ ነው። ግማሽ ትሪሊየን ብር እኮ ነው። ኢትዮጵያ አብዛኛው ህዝብ እየተራበ እሱን ተውት እንግዲህ አጀንዳው እንመጣበታለን። አብይ ያንን ገንዘብ ከየት ነው የሚያመጣ? ያው ከኢትዮጵያ ገንዘብም ይወጣል። ነገር ግን አብይ በኮንፊደንስ የሚያወራው የኢትዮጵያ ገንዘብ ተዘርፎ ዩኤኢም የሚቀመጥ አለ። ግን ደግሞ ዩኤኢ በቀጥታ ፈንድ የምታደርጉ አለ። በቀጥታ ብዙ ሪዞርቶችን እኔ አንድ አብዛኛው ደግሞ ከሰው እየሰበሰበ ራት ብሉ ምናምን እየተባለ የገበታ ምናምን እየተባለ አሁን ገበታው ቆመ እየተባለ ሪዞርት ይሰራል እየተባለ ጫካ ፕሮጀክት ተብሎ እንትን የተደረገው አንዱ የገንዘብ ምንጭ የተባለው ዩኤኢ ነው። ዩኤኢ የገንዘብ ምንጭ ሆና ብዙ የአብይ ብልጭልጭ ስራዎችን ትሳተፋለች እሱ ላይ። ነገር ግን ዩኤኢ ብቻ አይደለም፣ የኢትዮጵያውያን ገንዘብም የአብይን ብልጭልጭ ብቻ ነው የሚሰሩት። ይሄ ከኢትዮጵያን ከድህነት የሚያወጡ የውሃ ፕሮጀክት፣ የመንገድ ፕሮጀክት፣ የትምህርት ቤት ፕሮጀክት። ትምህርት ቤትማ ያዘጋሉ፣ ትምህርት ቤት ይዘጋል። የመከላከያ ስልጠና ማዕከሎች ደግሞ ይስፋፋሉ ኢትዮጵያ ውስጥ በአብይ ዘመን እና አጠቃላይ ሁሉ ከዩኤኢ ስለሚመጣ ከዛም ደግሞ አልፎ አብይ ስልጣንን ሴንትራላይዝ ለማድረግ ምክር መውሰድ የጀመረው ኤምቢዚ ካልተገኘ ደግሞ መሐመድ ዴላን የአብይ አማካሪ ተብሎ አዲስ አበባ የሚቀመጥ የዩኤኢ ተወካይ ተብሎ ኢትዮጵያን ራን የሚያደርገው የሚያሽከረክረው እዚህ ልክ መጀመሪያ ኦሮሚያ ላይ ጦርነት እንዲታወጅ ተደረገ። እንዴት ነው የሆነው? ከኦሮሚያ አጽድተ የራስን ሰዎችን ብቻ አስቀምጥ ተባለ። ከዛ እነለማ በሲስተም እንዲበሉ ተደረገ። እኛም የዛው አካል ሆነን ኦሮሚያን ተረከቡ። አብይ መጀመሪያ ዙር ኦሮሚያ ላይ ጦርነት አወጀ። ሰዎችን ኦዲፒ ውስጥ የነበሩ ለህዝብ ይቆማሉ የተባሉትን ከመታ በኋላ ኦሮሚያ ላይ ግድያዎች ተጧጧፉ። ናጫሉም ብዙ ሰዎች ነበቴ ኡርጌሳ በኋላም ይገደላሉ። ወጣቶች መስዋዕት የከፈሉት ወጣቶች አንድ በአንድ ተረሽኖ አለቁ። ያ ኦሮሚያ ላይ ስልጣኑን ጨበጠ ሙሉ በሙሉ አብይ በዩኤኢ ምክር። ከዛ ቀጥሎስ ምንድን ነው የሆነው? አማራን ተቆጣጠር ተባለ። ኦሮሚያን ተቆጣጠር? አዎ አማራን ተቆጣጠር ተባለ። እንዴት ነው አማራን መቆጣጠር የሚቻለው? የራስን አመራር ብቻ አስቀምጥ። እምቢ የሚሉ ሰዎች ካሉ ጨርስ ተባለ። ምክሩ ከዛ ነው መጣ። አብይ ኮንፊደንስ ኖሮት እንደዚህ አላደርግም። እናውቀዋለን አብይን። ከዛ አማራ ክልል እነ ዶክተር አምባቸው የተገደለው እንደው ዝም ብሎ እንደ አሳምኖ እና ዶክተር አምባቸው ተጋጩ። ከዛ አሳምኖ ገደለው። ኧረ እባካችሁ አይደለም። እነኚህ ሰዎች አብይን የሚጋፈጡ ሰዎች ናቸው። ዶክተር አምባቸው በጣም በእውቀት የላቀ ሰው ነው። እኔ ፐርሰናል ያውቀዋለሁ። አብሬው አምቦ ሲሄድ ዶክተር አምባቸው በአካል ተገናኝተናል። ምሁር ነው፣ አርቆ አሳቢ ነው፣ ተላላኪ አይደለም። ዶክተር አምባቸው እንደው ምን አይነት ሰው እንደሆነ አብይ አማራ ህዝብ ላይ አይጫወትም።
እነ ዶክተር አምባቸው አይነት ብኖሩ ቀድሞ በሉት። እሱ ለምን አብይን የሚቃወም አይሆንም ብሎ አማራ ክልል ላይ አብይ የራሱን ንግስና አያመጣማ። ይህንን ስለሚያውቁ ቶሎ ሴራ አደረጉ። ያ ሴራ ደግሞ እዛው ወንድማማቾች እናሳምነው ይዞ ዶክተር አምባቸውን አስገድሉ። ከቤተ መንግስት ሆኖ አሳምነው ለብቻው እንደው ዝም ብለው የክልል ስልጣን ፈልጎ ኧረ ተው። አሳምነው የክልል መፈንቅለ መንግስት የት ሀገር ነው ክልል ላይ ወረዳ ላይ የምታደርገው መፈንቅለ መንግስት? ተው እንጂ እዛው እንዲባሉ ተደረገ። እዛው እንዲገዳደሉ የተደረገው አማራ ክልልን ለማንበርከክ ተደረገ። አማራ ክልል ሙሉ በሙሉ ተያዘ። ከዛ በኋላ እነ ዶክተር አምባቸው ከተገደሉ በኋላ ማን ነው የተረከበው? ማን ነው አማራ ክልልን በሩጫ ሄዶ የተረከበው? ተመስገን ጥሩነህ አይደለም? ተመስገን የት ነው ያለው? ተመስገን ጥሩነህ የአብይ ተላላኪ አይደል እንዴ? ዶክተር አምባቸው ልክ ከተገደለ በኋላ አማራ ክልልን ያዘ። ከዚያ በኋላ ብትንትኗን አወጣ። ብትንትኗን እንደዚህ ክልሉ ዳግም እንዳይነሳ አድርጎ መታ። ከዛ በኋላ ያ ብዙ ሰዎች አልገባቸውም። በዛን ጊዜ አልገባቸው፣ ድራማው አልገባቸው። እኔ ቀድሞ ነው የገባኝ ይሄ ነገር። እና ጦርነቱ አማራ ላይ የታወጀው ከፕሪቶሪያ በኋላ አይደለም 2019 እነ ዶክተር አምባቸው ሲገደሉ ነው አማራ ክልል ላይ ጦርነት፣ አብይ ጦርነትን አማራ ላይ ያወጀው በዛን ሰዓት ነው። ጊዜውን አስተካክሉት። ከዛስ ምን ሆነ? ትግራይ ክልል ይመጣል። ኦሮሚያን መታ። ኦሮሚያ ላይ ማንም አብይን የሚቃወም ሰው የለም። አማራ ክልል ላይ አብይን የሚቃወም ሰው የለም። ቀጥሎ ማን ነው? ትግራይ ነው። ትግራይን ድባቁን መታ። ትግራይን ያው የምናውቀው ጄኖሳይድ ተካሄደ። ዓለም ላይ ያለው ሙሉ ተረባርቦ ትግራይን ጨፈጨፉ። ትግራይን ሰበርናቸው አሉ። አብይ እኮ መስበር ነው ስራ። ኦሮሞን ሰበርኩ ይላል፣ አማራን ሰበርኩ ይላል፣ ትግራይን ሰበርኩ ይላል። ይሄ ነው መስበር ነው። አጠቃላይ ኢትዮጵያን ሰበርኩ ይላል አብይ። ዩኤኢ ተላላኪ ስለሆነ ኢትዮጵያን ሰበረ፣ እየሰበረም ነው። ይሄ ነው ስራው። የአብይ ስራ ይሄ ነው። ኢትዮጵያ አትሰበርም በቀላሉ። ኦሮሞም አይሰበርም፣ አማራም አይሰበርም፣ ትግራይ ወይም አይሰበርም። ኢትዮጵያ አትሰበርም። የሚሰበረው አብይ ራሱ ነው። ይሰበራል። አብይ ራሱ ይሰበራል። ስርዓቱ ይሰበራል። እየተሰበረም ነው። ህዝብን እሰብራለሁ ያለ እሱ የተሰበረ ነው። አስመሳይ ሆነ ህዝብን መስበር አችልም። ከዛ እንግዲህ ይህንን ሁሉ አደረገ። ማኖ ከጀርባ ያለ ዩኤኢ። እነ ዩኤኢ እኮ መጀመሪያ ሲመጡ ያው እዛ ቤተሰብ አባል ሆኖ ገንዘብ ሲሰጡ፣ የተለያዩ ነገሮችን ድጋፍ ሲሰጡ፣ አማካሪን ሲመድቡ፣ የአብይን ጦርነት ስፖንሰር ሲያደርጉ፣ ራሳቸው ደግሞ መሬት ሲወስዱ ነበር። አሁን ኦሮሚያ ውስጥ አርሲ ውስጥ እንዳለ ይሄ ስንዴ ሙሉ ሙሉ የዩኤኢ ነው ለእህል። በነገራችን ላይ ዩኤኢ የራሷ ምግብ አትችልም፣ ከውጭ ነው የምታስገባ የራሷ ምግብ።
ፉድ ሙሉ በሙሉ እንደው 87 ነው 86% ምግብ ከውጭ ነው የምታስገባ። ከሱዳን፣ ከኢትዮጵያ፣ ከተለያዩ አፍሪካ ሀገሮች ነው እህል ምግብን የምታስገባ ዩኤኢ። አሁን ኢትዮጵያ ውስጥ ባሌ፣ አርሲ ተረክባለች። ተሽጧል ሀገር። እንደው ከስንዴ አልፎም ተምር ሁሉ ኢትዮጵያ ውስጥ ነው የሚያመርቱት። ይህንን አስረክቦ ስፈልግ አሁን ፋጥማ ትምህርት ቤቶች ኢትዮጵያ ውስጥ ብዙ ቦታ ተከፍተዋል። ፋጥማ የአብይ እናት ትምህርት ቤቶች አዳማ የምትኖሩ ሰዎች የትኛው ነው የፋጥማ ትምህርት ቤት ብላችሁ ጠይቁ። አዲስ አበባ የምትኖሩ ሰዎች ጠይቁ። የፋጥማ ትምህርት ቤት ሂዳችሁ ይሁን። ማነች ፋጥማ ደግሞ? አሁን ዝናሽ በየጊዜ ትምህርት ቤት ከፈተች ምናምን ይባላል። ገንዘቡ ኬን ነው የመጣ? ከዛ አንዳንዴ ደግሞ የምታስመርቆ የፋጥማን ትምህርት ቤት ታስመርቃለች። ዝናሽ ታያቸው ቀዳማዊት እመቤት እና ኢትዮጵያን ሙሉ በሙሉ እንትኑንም እየተረከቡ ነው። የትምህርት ስርዓቱንም፣ መሬቱንም፣ አስተዳደሩንም፣ ፖለቲካውንም ዩኤኢ እየተረከበች ነው። አብዛኛውን አሁን በቀጥታ የደህንነት አማካሪው መሐመድ ዴላን ኢትዮጵያ የሚቀመጠው ከነ ብርሃኑ ጁላን ያዛል። ይልማ መርዳሳ አየር ኃይልን እሱ ነው የሚያዘው። ጀነራሎችን ሰብስቦ አቅጣጫ ይሰጣል። ከዛ አልፎ ደግሞ የዩኤኢ ጥቃቅንና አነስተኛ ባለስልጣናት የሚባሉ ያው ሚሊዮነሮች ዶላር የሚያንቀሳቅሱ አዲስ አበባ መጥተው ሪዞርቶች፣ ኢትዮጵያ ውስጥ የተሰሩ ሪዞርቶች አሉ አይደል? እሱን የሚጠቀሙ እነማን ናቸው? የዩኤኢ ባለሀብቶች ናቸው። ወንጪ የሚቀመጥ አምቦ አካባቢ ሪዞርት ብሎ አብይ የሰራ ወንጪ በጣም ላግዠረስ የሆነ ወንጪ ላይ የሚቀመጠው ማነው? የአምቦ ነዋሪ እንደሆነ ሂዱና ይሁት። አምቦ አዋራ አመድ የሚመስል ከተማ አምቦ የሚባል ከዛ ወጥቶ ነው ወንጪን ጉብኝት የሚያደርጉት እዛ ምዝላሉ። ኧረ ተው ጎርጎራ ምናምን ብሎ አሁን እንዲሁ የቱ ባህር ዳር ውስጥ ራሱ እህል መብላት ያቃተው ህዝብ ነው እዛ ሪዞርትን የሚጠቀመው። ደቡብ ውስጥ ሌላ ቦታ አዋሽ ላይ እዚህ እንትና መተሃራ አካባቢ ማን ነው ከረዩ ህዝብ ወይ ደግሞ አፋር እህል እንኳን የማገኘው ዜጋ ነው እንደው እዛ ሪዞርት የሚጠቀመው? ተው እንጂ። ከዩኤኢ ሲመጡ ባለሀብቶች እዛ ይጠቀማሉ። ለእነሱ ደግሞ የሚቀርበው በጣም ነውረኛ ጉዳዮችም አሉ። ባይዘው ከአዲስ አበባ ተመልምሎ የሚሄዱ አሳዛኝ ነገሮች አሉ። አስፈሪ ነገሮችም አሉ። ከኢትዮጵያ ለነኚህ ባለሀብቶች የሚሄድ እንትን አለ። ሴቶች አሉ ያሳዝናል። እና ይሄ እዛ የሚቀመጡ የዩኤኢ ባለሀብቶች ደግሞ የአካባቢውን ባለስልጣናት ሁሉ ይይዛሉ። የዞን የከተሞችን አመራሮች ይዞ ዱባይ ይወስዳሉ። ዱባይ አካውንት ይከፈትላቸዋል። ይህንን መሬት አስረክቡ ይላሉ። የባሌ ዞን አስተዳደር ዱባይ ምን ይሰራል? ዱባይ ነው የሚውለው። የአርሲ መሪዎች የአርሲ አስተዳደር ምንድን ነው የሚሰራ ዱባይ? የሚገርም እኮ ነው። አሁን እኮ አብይ ብቻ ላይ ፎከስ አድርገን ሌላውም ተወስደዋል ማለት ነው። ሌላውም ሄዷል እና በኋላ አብይ እንደው ያው አብይ ቢሄድ አቡዳቢ ቢገባ ጠቅልሎ ቢሄድ አገሪቷን ለማፍረስ እስከ ታች ድረስ ሰውን ይዟል። እነኚህ ባለሀብቶች
እና በጣም በጣም አደገኛ ነው። አሁን ሰሞኑን አብይ እንግዲህ በልደት ምክንያት ዜጎቹን ክዶ ኢትዮጵያውያንን ክዶ ራሱ ሀገር አቡዳቢ የሄደው አብይ አንደኛ አብይ እኮ ሀብትን ዱባይ ላይ ያከማቸ ነው። ለራሱ የራሱ ቤተ መንግስት አለው፣ እዛ የራሱ ሀብት እዛ አለው። እንደው አንዳንድ ሰዎች እየቀለዱ ነው። ሰውን ጠይቄ ለምንድን ነው አብይ ዱባይ አቡዳቢ የሄደው ብዬ አዲስ አበባ ያሉ ጓደኞችን ስጠይቅ እዛ ሀብቱን እንደው ከሮኬት የተረፈ ሀብቱ ቤቱ ምናምኑን ለማየት ነው፣ ከድሮን የተረፈውን ለማየት ነው ብሎ ያስቆኛል። ማለት ሀብቱ እዛ እያከማቸ ስለሆነ እሱን ለማየት ነው ሄደ ብሎ ይቀልዳሉ። አዎ ሀብቱ እዛ ነው። ያው በዛም ሀብቱን ያያል። ምንድን ነው የተመታ በድሮን የተመታ በሮኬት የተመታ ምናምን ብሎ አይቶም ሊመለስ ይችላል። ነገር ግን ዞሮ ዞሮ እነ ዩኤኢ ብዙ አግዞታል አብይን። ከዛም አልፎ ለ2 ዓመት በተለይ ከ2018 ጀምሮ ለተከታታይ ለ2 ዓመት በዱቤ ነበር ኢትዮጵያ ነዳጅን ስጠቀም የነበረው። ከአቡዳቢ የሚመጣ ነዳጅ በዱቤ ለ2 ዓመት ስንጠቀም ነበር። እኔ አውቀዋለሁ፣ ይሄንን አስታውሳለሁ። 2 ዓመት ሙሉ። ከዛ በኋላ ደግሞ ከ2 ዓመት በኋላ ደግሞ ምን ሆነ? ጦርነት ተጀመረ። የሰሜኑ የትግራይ ጦርነት ተጀመረ። የትግራይ ጦርነት ሲከፈት ደግሞ የባሰ ከየት አምጥቼ ነው የምከፍለው? ዶላር የለኝም አለ አብይ። እናስ ምን ይሁን? ካረንሲ ስዋፕ የሚባል እንፈራረም ተባለ። ካረንሲ ስዋፕ ማለት ኢትዮጵያ ነዳጅን የተለያዩ ነገሮችን ከዩኤኢ ድሮንም ጭምር ዩኤኢ አሁን ከቻይናም ከተለያዩ ሀገሮች ድሮን ገዝታ ለአብይ ታስረክባለች። ይህንን አብይ በኢትዮጵያ ብር እንዲከፍል ተደረገ። ካረንሲ ስዋፕ የሚባል ስምምነት ተፈራረሙ። በጦርነቱ ጊዜ በትግራይ ጦርነት ጊዜ ካረንሲ ስዋፕ ለአብይ ምንድነው ፌቨር ያደረገችው? ዩኤኢ አብይ በኢትዮጵያ ብር እንዲከፍል አደረገች። ለምን? ዶላር የለም። ካረንሲ ስዋፕ ተደረገ። በዛ አሁንም ካረንሲ ስዋፕ አለ። ኢትዮጵያ ከዩኤኢ የምትገዛውን ነገር የምትወስደውን ነገር በኢትዮጵያ ብር እንድትከፍል። ይሄ የትም ዓለም የለም። ምናልባት ዩኤኢ ከግብጾች ጋር ይህንን ተመሳሳይ ስምምነት አላቸው። በዛ በኩልም ይረዳሉ። ዩኤኢ ግብፅንም ትረዳለች፣ በዚህ በኩል ደግሞ አብይን ትረዳለች። ስለዚህ አብይ በምስራቅ መካከለኛ ምስራቅ ጦርነት በዛ ምክንያት ደንግጧል። ለምን? የመካከለኛ ምስራቅ ጦርነት ዩኤኢን አዳከመ። ስለዚህ አሁን የሚወጣ ነዳጅ የለም። አሁን ነዳጅ እየወጣ አይደለም። በዚህ ምክንያት ደግሞ ኢትዮጵያ እንዳው ሰሞኑን ራሱ ነዳጅ ኢትዮጵያ ውስጥ እየጠፋ ነው። አህመድ ሺዴ ወጥቶ ነዳጅ የለም እንትን አድርጉ፣ በቃ ቀስ ብላችሁ ተጠቀሙ፣ ብዙ ቆጥባችሁ ኮንዘርቫት በሆነ መንገድ ተጠቀሙ ብሎ ተናገረ። አህመድ ሺዴ ራሱ ቆጥቡ የለም ብሎ የመካከለኛ ምስራቅ ጦርነት የነዳጅን ጉዳይ ጉዳት አድርጎናል ብሎ ተናገረ እና ጨምሯል እንትን ዋጋው። አሁን ኢትዮጵያ ውስጥ የምንሰማው አሁን ኮንትሮባንድ ብቻ ነው። በኮንትሮባንድ ነው የምትገዛ። አሁን የምንሰማው ከነቀምት 400 ብር ነው አሉ ቤንዚን። ባህር ዳር ላይ 650 ምናምን ቤንዚን የምንሰማው ዜና። አሶሳ ላይ የምንሰማው ዜና 700 ብር። ከየት ነው የሚያመጣ ሰው?
በቃ ሙሉ እኮ ኢኮኖሚው እየዘጋ ነው፣ ኮላፕስ አድርጓል ማለት ነው። አሁን ከዚህ በኋላ እንቅስቃሴ ሊቆም ነው ማለት ነው። የኢኮኖሚ እንቅስቃሴ ሊቆም ነው። ስለዚህ አብይ አደጋ ውስጥ ገብቷል። አሁን መከላከያ ሰራዊት እኮ ዴፖን መጠቀም ጀምሯል። ዴፖ ማለት በቃ ነዳጅ ጠፍቶ ሲጠፋ መጨረሻ ያከማቸን መጠቀም ስትጀምር ማለት ነው። መከላከያ ሰራዊት ዴፖን እየተጠቀመ ነው አሉ። ከጥቂት ጊዜ በኋላ መከላከያ ራሱ ነዳጅ ያጣል። የአብይ ጦርነት ጉድ ሆነ ማለት ነው። ጦርነቱን አብይ በራሱ ፈንድ አያደርግም። ልብ በሉ፣ አብይ እኮ ያለ ዩኤኢ 2 ሳምንት አዲስ አበባ ላይ አይቆይም። ያለ ዩኤኢ አብይ 2 ሳምንት አዲስ አበባ ላይ አይቆይም። ይህንን አብይ ያውቃል። ስለዚህ የግድ የልደት ቀኑን ኢትዮጵያውያን እዚህ የሞቱ ቢኖሩም ልደት ቀኑ መድረስ አለበት ቶሎ የግድ ይላል። አሁን ወደ ሰሜን ባለፈው ወደ ሰሜን ሲያጓጉዙ የነበሩ ጦርነት በቃ ሊመታ ነው ምናምን ዝግጁ ነው ምናምን እየተባለ የደረሰ ያ ነገር ይኸው ዩኤኢ ስትመታ እንትኑ ቀዘቀዘ። የመካከለኛ ምስራቅ ጦርነት የአብይን የጦር እንቅስቃሴ ትንሽ ጋብ አደረገ። እንዳውም ከዛ ደግሞ የተወሰኑ ኮማንዶዎችን ወደ አማራ ክልል ወደ ኦሮሚያ ክልል እየመለሰ ነው። አማራ ክልል ላይ ፋኖ በጣም አስቸገረን፣ ብዙ ወረዳዎችን እየወሰደ ነው፣ ብዙ ሰራዊትን እየማረከ ነው ብሎ ፋኖ ጉዳ አደረግን እያሉ የተወሰኑ ወደ ሰሜን የወሰዱትን ሰራዊት ወደ አማራ ክልል እየመለሱ ነው። የኦሮሞ ነፃነት ሰራዊትም ጉድ እያደረገን ነው፣ ሚሊሻ እየጨረሰ መሬት እየያዘ ነው፣ ስለዚህ የሚመለሱ የተወሰኑ ብሎ ከስር ወደ ታች እየመለሰ ነው። ለምን አብይ ፈንድ የጦር ፈንድ ከዩኤ ነው የሚመጣ። ኢትዮጵያ ውስጥ የሚካሄደው ጦርነት ባለቤቱ አብይ በሆንም በቀጥታ ፋይናንሱ ከአቡዳቢ ነው የሚመጣ፣ በቀጥታ አማካሮችም ጭምር። ስለዚህ የአብይና የዩኤኢ ግንኙነት ስር የሰደደ ባህላዊ እሴቶችን የያዘ በጉድፈቻ የተጣመረ የተጋመደ አብይና ዩኤኢ አብይና መሐመድ ቤን ዛይድ ምንድነው አብይ የሚለው ተደምረናል አይደል? አዎ ተደምሯል። አዎ ልክ ነው። ትክክለኛ መደመር ያው በአማርኛ መደመር ምንድነው ማለት ነው? የአብይ ለአብይ መደመር ማለት ማፍረስ ማለት ነው። ኢትዮጵያ ውስጥ አብይ መደመር ማለት አማራ ማፍረስ፣ ኦሮሞ ማፍረስ፣ ትግራይ ማፍረስ፣ ሌሎችን ብሔር ብሔረሰቦችን ማፍረስ ማለት ነው። ኢትዮጵያ ማፍረስ ማለት ነው። እርስ በርስ እንድትጋጭ ቤተሰብን ማፍረስ ማለት ነው። መደመር ማለት ያፈርሳል። አብይ ባልና ሚስትን ያጋጫል። አብይ እኔ አውቀዋለሁ። ጓደኛዬ ላይ የደረሰውን ነገር ነው የምነግራቸው። መደመር ማለት በአብይ ቋንቋ ማጋጨት ነው። ትክክለኛ መደመር አብይና ዩኤኢ አብይና መሐመድ ቤን ዛይድ በጣም ተደምሮ አብይ ወደ እነሱ ተደምሮ ማለት ነው። አብይ እነሱን ሆኖ ማለት ነው። እነሱ እኛን ሆኑ ሳይሆን አብይ እነሱን ሆኖ የእነሱን ተልኮ ወስዶ ኢትዮጵያን እየበታተነ ያለ ግለሰብ ነው አብይ። ስለዚህ አብይ በዚህ ሰዓት ፈርቶ ነዳጅ ከጠፋ ኢኮኖሚው ከወደቀ ጦርነቱን ማካሄድ ካልቻለ ምን ይወጣዋል? እንደፈለከው ነገር አድርገኝ፣ እኔ ከልደት አልቀርም፣ ሮኬቶችም ድሮኖችም እየዘነቡ አቋርጬ መጥቻለሁ፣ ምን ልሁን ብሎ ነው
እዛ አቤቱታውን ለማቅረብ የሄደው ምን ልሁን፣ የት ልግባ፣ ይኸው 7 ዓመት ችለኸኛል፣ 8ኛ ዓመቴን አከብራለሁ ወይስ እዚሁ ቀራለሁ ነው የአብይ ጥያቄ። አቡዳቢ ልቅር ወይስ ልመለስ ነው። ይህንን ጥያቄ ይዞ ነው ወደ አቡዳቢ ሄደው አብይ። የልደት ቀን በጦርነት ጊዜ ጦርነትን አቋርጦ ይህ ሁሉ መስዋዕትነትን ከፍሎ የሄደው ግደለኝ፣ በቃ እዚሁ ግደለኝ፣ ወይ ደግሞ የሆነ ነገር መላበለኝ አውቃለሁ። ዩኤኢ ራሷ አደጋ ውስጥ ነች። ብዙ ህንፃዎች ፈርሷል፣ ሰው ተጎድቷል፣ ኢኮኖሚ ቆሟል ዩኤኢ ውስጥ በጦርነቱ ምክንያት አውቃለሁ ይሄንን። ነገር ግን እኔ ደግሞ ከ4 ኪሎ ልባረር ነው፣ ያባሩኛል፣ ልክ እንደጀመርከው ጨርሰው በአንተ እጅ እዚሁ ልቀር በቃ ብሎ ለመወትወት ሄደ። እችን አድርሶ ተመለሰ። እንትንም ያው እንኳን ለልደት በዓል አደረሰ ብሎም 66ኛው ክብረ በዓሉንም አብሮ ኬክ በልቶ ትንሽ በአረብኛም ዳንስ ነገር አሳይቶ ያው ያስመስላል። ይችልበታል። ለዛ ሄዶ ተመለሰ። እንደምታስታውሱት ባለፈው አዘርባይጃን የሄደው ጥይት ለመግዛት አንዳንድ ጠመንጃዎችንም ለመግዛት አዘርባይጃን ሄዶ ለመመለስ አልቻለም። በአውሮፓ አድርጎ ነው የተመለሰው። በአውሮፓ ዞሮ እንትን ብሎ ነው በጣሊያን በምናምን አድርጎ ነው የተመለሰው። አዘርባይጃን ሚድል ኢስት ላይ ነበር እንደዚህ አልፈ የምትመጣ። ለምን ጦርነት እዛ አካባቢ ስለተጀመረ ከአዘርባይጃን ወደ አውሮፓ ሄደ። ከአውሮፓ በሰሜን አፍሪካ አድርጎ ነው ወደ ኢትዮጵያ ተመለሰው። አሁን ደግሞ ከጅቡቲ ተነስቶ ቀጥታ አቡዳቢ ገባ። ይህን ሁሉ መስዋዕት የከፈለው አብይ ከዚህ የበለጠ ምንም የለም። የስልጣን ጉዳይ ነው፣ የቤተሰብ ጉዳይ ነው። አብይ የቤተሰብ ጉዳይ ብሎ የያዘው ወንድሙ፣ ትክክለኛ ወንድሙ ነው። ማይ ብራዘር ብሮ ነው የሚጠራ አይደል? መሐመድ ቤን ዚያድ ወንድሙ ነው። ይህ ሁሉ ያደረገው ልሞት ነው። ነዳጅ የለም፣ ኑሮ ውድነት ጨምሯል፣ ኢኮኖሚ ሊወድቅ ነው፣ ጦርነትን ማካሄድ አልቻልኩም፣ ጥይት ጨርሻለሁ፣ ድሮን የለኝም፣ እንዳለ ሙሉ በሙሉ ሞቻለሁ፣ በቃ ቅበረኝ ወንድሜ ብሎ እዛ ሄዶ ያው ፊቱንም ከእናቱ ጋር ፋጥማ ቀርቦ ፊቱን አሳይቶ እዛ ደርሶ ተመለሰ። ሲመለስ ደግሞ ያው እንደምታውቁት አስመሳይ እንደ አንድ ኢትዮጵያዊ በቃ ከ5 ቀን በኋላ ለቅሶ ደረስኩኝ ብሎ ለመሸወድ ያለቀሴ የሚመስል ያስቅኝ እኮ ነው ድራማው። ቲያትሩ እኮ በጣም የሚገርም እኮ ነው። ይችልበታል። መጀመሪያ ቀን ብሄድስ መጀመሪያ ቀን ብሄድ እኮ በቃ እኛም ሁላችንም ወይ መንግስታችን ጥሩ ነገር ነው ያደረገው ብለን ነው። ግን ዛሬ ከ5 ቀን በኋላ ቅድሚያ መሰጠት ያለበት ብሎ እሱ የወሰነው የዩኤኢ ጉዳይ ነው። ቅድሚያ እዛ መሄድ ነው ያለበት እና እዛ ደርሶ ተመለሰ። ዛሬ ይህንን አሳየን። የሚያሳዝን ነው። እንግዲህ ለኢትዮጵያውያን የሚያዝን ኢትዮጵያውያን ብቻ ናቸው። ይህንን
በደንብ ማወቅ ያለብን። ለእርስ በርስ የምናዝነው እኛ ነን፣ ህዝቡ ነው እንጂ እንዲህ አይነት የአብይ አይነት ሰው ለዜጎች ሳይሆን እሱ ለሌላ አገር ነው ቅድሚያ የሚሰጠው። ዜግነቱም ለዋላ እንትን ወሳኙ የአብይ ልቡ ኢትዮጵያ ውስጥ አይደለም። ለዚህ ነው አብይ ቀጥታ የዩኤኢን የጎበኘው። የአብይ ዩኤኢ ጉብኝት ለስራ ጉዳይ ሳይሆን ለችግር ነው። አብይ ችግር ላይ ስለወደቀ ልደት ቀንም እዛው ሂዶ ለማክበር ስለፈለገ ይሄ ነው ትስስራቸውን በጣም ስር የሰደደ የደም ትስስር ማለት የሚያስችል እንግዲህ ባህላዊ ከሆነ ጉድፈቻ ከገባ በጣም ከባድ ነው።